እንደ ቁም ነገረኛ ሰው እንደ ትክክለኛ ሰው እንደ ኖርማል ሰው ሆናችሁ እየገባችሁ የነሱን ትዕዛዝ እየበጠበጣችሁ ያላችሁት አቤላና ብሩክ ናችሁ። በቃ ተጠንቀቁ እናንተ። እኔ በቃ ምንም ማድረግ ስለማልችል ነው እንጂ ባገኛችሁ መድኃኔዓለምን እከታተፋችኋለሁ። ሰላም 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 ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ዛሬ ያው ባልተለመደና በቃ እስከዛሬ ብያቸውና ፎክሬባቸው ማላቅ እና በቃ ለመፎከር ማስቤባቸው ማላቅ ልጆች ጋር ለማስጠንቀቅም መጥቼላችኋለሁ ማለት ነው። ቤተሰቦች ዛሬ አቤላና ብሩክ በቃ ማስጠንቀቂያ ለመስጠት ነው የመጣሁት። የሚያደርጉት ነገር የሚሰሩት ነገር አለ አይደል? በቃ ምንም ደስ የሚል ነገር አይደለም። ጭራሽ ለአምሬት ሁላ ፎቶ አሰርተው ምናምን አቀባበሉ ላይ ያደረጉለት እያስታረቋቸው። አቤላ ደግሞ አይተሃል፣ ከዚህ በፊትም እናንተም ኦዲየንሶች አይታችኋል ብዬ አስባለሁ። ቡዚም እየነገረች ነው አቤላ በቃ የምትሆን ሰው አይደለም አንተ። ገብቷል? ምን የምትሆን ሰው አይደለም አንተ። ቤት ድረስ ሄደ የአብርሃምን ልብስ እኮ እያጠፍክ የነበረ ሰው ነህ። አሁን ደግሞ ጭራሽ አንተ ምን አይነት ህሊና ነው ያለ? ቀውስ ነህ። ቡራ ራሱ ምንድነው የምታለቀልቀው? እንደ ወንድ አታስቡም እንደ ጓደኛችሁ አይደል እሱ? ሩታ አታሳዝናችሁም? ባለፈው ለሰርጋቸው እንደዛ እንዳላበዳችሁ አሁን ለፍቻቸው ማበር ጀምራችኋል። ይሄ ተገቢ አይደለም። በቃ እናንተም ወንድ ናችሁ። እንደ ወንድ አስባችሁ እንደ ወንድም በቃ ወንድ ለወንድ እንዴት እንደሚያስብ ለወንድሙ እንዴት እንደሚያስብ መረዳት አያቅታችሁም። እና በቃ ቤተሰቦች እነዚህ ልጆች በጣም አስቸጋሪ ናቸው። እያስቸገሩም ያሉት እነሱ ናቸው። ሚዲያውን ሙሉ በቃ አይታችኋል። አሁን ጭራሽ ሄርሜላ ከአብርሃም ጋር እንዲሆኑ ይፈልጋል አቤላ፣ ብሩክም ይፈልጋል። አሁን ፈረንጁና ቢኒያም አሪፍ ነበራችሁ። በቃ ሩታ ቤቷ ስገባ አቀባበላችሁ ምናምን ደስ ይላል። ግን ሩታ ስትከፋ የላችሁም። የት ናችሁ? እናንተም እኮ መኖር ነበረባችሁ። አሁን እነ ብሩክ እና አቤላ እናንተ ባለመኖራችሁ በጣም ነው በቃ ክፍተት ፈጥረው እየበጠበጡ ያሉት እነሱ ናቸው። በቃ ይሄ እንዴት ለምን እንዲሆን ትፈቅዳላችሁ እናንተ? በቃ ቆፍጠን ያለ በቃ አቋም ያለው ንግግር ትነግሯቻቸው አርፈው ይቀመጡ። ፈረንጁና ቢኒ በቃ እናንተ ሩታ ቤቷ ስገባ ጽጌ ሁላችሁም ተሰብስባችሁ አቀባበል እንዳደረጋችሁት ሁሉ ፍቺ ላይ ደግሞ እንደዚህ ነገር መሆን የለበትም። ፍቺ ላይ መተባበር አለባችሁ። በቃ ለእንዲፋቱ ሳይሆን በቃ ፍቺውን ሰርዘው ምናምን አንድ ላይ እንዲኖሩ በቃ አንድ ላይ ኖሩ ተብለን ደህና ሳንደሰት ነው ይሄ ሁሉ ነገር እየመጣ ያለው። እና ቤተሰቦች አንዳንድ ደግሞ አስቸጋሪ ባህሪ ያለው ሰው ሊኖር ይችላል፣ እንደ ባህሪው ነው። እና ቤተሰቦች ያው አንዳንዴ ማይታሰብ ነገር ይታሰባል በሁሉም ሰው ነው በቃ ያለ ነው። ግን የነዚህ ደግሞ በጣም ባሰ፣ ኦቨር ሆነ ነው የነዚህ የነ ብሩክና እነዚህ ቡር ስማቸው ራሱ ለመጥራት በጣም ነው የሚያስጠላው። ቡራ አቤላ እንደ መጽሐፍ ቅዱስ እኮ ቢሆኑ በጣም ጽድቅ ነበራቸው። ግን ምንም በቃ እንደ ስማቸው አይደሉም። አብረው ስለዋሉ አብረው ስለጠጡ በቃ መልካም ነገር ያደረጉ ይመስላችኋል። አንዳንድ ሰዎች በቃ ቆም ብላችሁ ታስቡት። አሁን እኮ ከሱ ጋር እንደዚህ ነበርኩ እንደዚህ ደግሞ አድርገውለታል አድርጎልኛል በቃ እንደዛ እንደማለት ነው እነዚህ የሚያስቡት። አቤላና ብሩክ አሁን ሀሳባቸው እንደዛ ነው። ሲታረቁ አንድ ላይ ሲፋቱ አንድ ላይ ሲበስ ምንድናችሁ? እሺ ቆይ እናንተ ጓደኛ ናችሁ? ጎረቤት ናችሁ? ዘመድ ናችሁ? ምንድናችሁ? በቃ እንደ ጓደኛ ጓደኛ አልሆናችሁት፣ እንደ ጎረቤት አልሆናችሁት። በቃ ሲፋታ ብቻ እየሮጣችሁ ሄርሜላ ብያችሁ ነበር። ከዚህ በፊት በነበረው ቪዲዮ ብያችሁ ነበር። ሄርሜላ እስከሚታረቁ ነው የምትጠብቀው። ሲታረቁ መታ ሽጉ ትላለች። በቃ እናንተም በቃ ሄርሜላ ደጋፊ ናችሁ። ብር ስላላት ነው መሰለኝ ሁላችሁም ጅቡ እያላችሁ አቤላና በተለይ አቤላና ቡራ ተውት። አብርሃምና ሩታ ሲታረቁ ትጠፋላችሁ ከና ሲስማሙ ቀጥስ ብላችሁ እንደ ሌባ ሹክ ብላችሁ ትመጣላችሁ። ይሄ ተገቢ አይደለም። በቃ እንደ ወንድ ልጅ አስቡ። እንደ ሌባ አትልከስከሱ። በቃ ምንም የማይጠቅም ነገር እያረጋችሁ አሁን ሄርሜላ እኮ የለችም ጠፍታ ነበር ከሀገር ወጣለች ብላችሁ ራሱ እያወራችሁ ነበር አቤላና ቡራ። እና በቃ እናንተ አቤላና ቡራ በጣም በተጠነቀቁ ይሻላችኋል። በቃ ምንም ማይረባ ነገር ነው እያረጋችሁ ያላችሁት። ተወዳጅነት እኮ ነበራችሁ መጀመሪያ። በቃ እነሱ ሲስማሙ እነሱ ሲታረቁ ተወዳጅነት ይኖራችኋል። ግን ምንድነው እነሱ ሲታረቁ በአሁን ሰዓት ደግሞ ያመጣችሁት ባህሪ እነሱ ሲስማሙ ሄርሜላ የለችም ምናምን ብላችሁ ታወራላችሁ። ሲስማሙ በቃ የሆነ ሰዓት ሞቅ ሲላቸው ነው ወደ ትዳር ውስጥ ሲገቡ ልጃቸውን ለማሳደግ ሲስማሙ ምናምን ቤታቸውን ፏፏ ሲያደርጉ የሆነ ሰዓት ሹክ ትላላችሁ እንደ ዳቢሎስ። ምንድናችሁ እናንተ? በቃ ወንድ ልጅ እንደ እናንተ በእናታችሁ ምንም ብትባሉ የማይገባችሁ ፍጥረት ናችሁ እናንተ። ጭራሽ ፎቶ ምናምን አሰርታችሁ በላሜት አሰርታችሁ በትልቁ ለዛም በትንሹም አይደለም ትልልቁ ሀገር ይልኝ ብላችሁ
እንደገና ደግሞ በቃ አንድ ላይ አበባ ምናምን ምንድነው ይሄ? በቃ ለማስታረቅ እኮ ሰው ይለፋል። እናንተ ግን ለማላያት ነው የምትለፉት። ይሄ ደግሞ ተገቢ አይደለም። በቃ ምንም አኳኳናችሁ ምንም ደስ የሚል አይደለም። እንደ ጓደኛ አሁን ስመክራችሁ እንደ እኔ በቃ እንደ ታናሽ ወንድም ስመክራችሁ ይሄ ነገር ተገቢ አይደለም። በቃ ምንም አይጠቅማችሁም። ምንም በቃ ምንም የሚያረጋችሁት ነገር ምንም ተገቢ አይደለም፣ አሪፍም አይደለም። በቃ ሁላችሁም እንደ ራሳችሁ እንደ ህሊናችሁ አስባችሁ መጠንቀቅ አለባችሁ። ገብቷችኋል አይደለ? አንዳንዴ ይፈጠራል እኮ በትዳር ውስጥ ኮሽታ ያለ ነው። ግን እናንተ ኮሽታውን ለማስፋት ነው እንጂ ለማጥበብ በቃ ለማገናኘት ምንም አትሞክሩ። በቃ ምንም የነሱ ትዳር ውስጥ ውጡ። በቃ ከነሱ ትዳር ውስጥ ውጡ። ምንም የምትጠቅሙ ሰዎች አይደላችሁም ለነሱ ትዳር። ምንም በቃ ምንም ፋይዳ የላችሁም ለነሱ። እናንተ ብር ነው የምትፈልጉት። ፏ ማለት መዝናናት የምትፈልጉት። በቃ ሰርታችሁ ለምን አትለወጡም? የሰው ትዳር እየበጠበጣችሁ ለምን ትደሰታላችሁ? በቃ አቤላና ብሩክ ተጠንቀቁ። ምንም አጠቅሙም። እናንተ ለሩታ አጠቅሙም፣ ለሄርሜላ ብቻ ነው በቃ እናንተ የምትጠቅሙ። ለሄርሜላ ራሱ አጠቅሙ። ከትንሽ ቆይታ በኋላ ትጥሳችኋለች እኮ አታውቃችሁም እናንተን ራሱ። በቃ እሷ ብር አለኝ ብላ ስለምታስብ በቃ በብራችሁ ገዛቻችሁ አይደለ? በቃ እናንተ ይሄን ያህል ህሊና የላችሁም እንዴ? አስተሳሰብ የላችሁ? አይምሮ የላችሁ? ያ እንደዛ አብራችሁ እንዳለፋችሁ አብራችሁ እንዳላደጋችሁ አሁን ዛሬ ለመጣች ሴት በገንዘብ ጓደኛችሁን መግዛት ማለት ምን ማለት ነው? በቃ ለህሊና ራሱ አሁን ጸጸት ነው የሚሆንባችሁ እናንተ። እነሱ እሺ አሁን ሩታና አብርሃም የጊዜ ሁኔታ ነው እንጂ አንድ ላይ መሆናቸው እኮ አይቀርም። ለምን ልጅ አለ መሀል ላይ፣ በልጃቸው ምክንያት እንኳን አንድ ላይ ሊሆኑ ይችላሉ። እናንተ ግን ይሄ እንኳን ማሰብ አቃቷችኋል። ስለዚህ በቃ ተስማሙ። ምንም ነገር አያደርግላችሁም የሰው ትዳር መበጥበጥ። እንደ ቁም ነገረኛ ሰው፣ እንደ ትክክለኛ ሰው፣ እንደ ኖርማል ሰው ሆናችሁ እየገባችሁ የእነሱን ትዳር እየበጠበጣችሁ ያላችሁት አቤላና ብሩክ ናችሁ። በቃ ተጠንቀቁ እናንተ። እኔ በቃ ምንም ማድረግ ስለማልችል ነው እንጂ ባገኛችሁ መድኃኔዓለምን እከታተፋችኋለሁ። ሰምታችሁኛል? በቃ እኔ ባልችለው እንኳን ማለት ነው የኔ ጀለሶች አሉ፣ ጓደኞች አሉኝ። ብቻዬ ባልችለው እንኳን ጓደኞቼን አማክሬ የሩታን ትዳር እየበጠበጡ ነው ብዬ እንዲያስጨፈጭፋችኋለሁ። የዛኔ እኮ ምንም አትሆኑም። ግን በቃ አሁን ከቡታጀራ ራቅ ስላላችሁ አዲስ አበባ ስለሆናችሁ እኔ አዲስ አበባ ራሱ መምጣት አያቅተኝም። ግን መምጣት ብችል ብቻዬ ነው እንጂ እኔ ጓደኛ ሙሉ ሰብስቤ አዲስ አበባ ድረስ አልሄድም። መምጣት አይቀርም። እዚህ ቤተሰብ አይናፍቅም? ቤተሰብ ሲናፍቅ እኮ ትመጣለህ። የዛኔ አናታችሁን ብዬ በኮብል ነው የምከፍላችሁ። የዛኔ ታዩታላችሁ የኔ ማንነት። እኔ እንደዚህ ያልኩኝ አይደለ? በቃ ይሄ ልጅ ህፃን ነው ጅል ነው ልትሉኝ ትችላላችሁ። አዎ ጅል ነኝ፣ ህፃን ነኝ፣ ምንም አይደለም። ግን በሩታ የመጣ ሰው እኔ ማንንም አልምርም ማለት ነው። ገብቷችኋል? በቃ ሩታ ያሳለፈችውን ህይወት እንኳን ማሰብ አለባችሁ። ድሮ እንደውም እዚህ አካባቢ ምናልባት ካያችሁ ድሮ እነ አብርሃምና ሩታ እዚህ አካባቢ ነበር የሚሰሩት። በቃ ትዝታቸው ምናምን የሆነ ሰዓት መተው እዚህ ቡታጀራ ልትወልድ የነበረ ሰዓት መተው ምናምን ትውስታችን እዚህ ጋር ምናምን ብለዋል። የዛኔ ራሱ አቤላ እዚህ ጋር ቪዲዮ ትሰራ ነበር፣ አብረህ ትሰራ ነበር፣ ከነሱ ጋር አብረህ ትጠጣ ነበር። አብራችሁ ሁላ ስንት ነገር እንዳላረጋችሁ ዛሬ በመጣች ልጅ በገንዘብ ተታለላችሁ። በቃ አቋም አላት፣ ሼፕ አላት ምናምን ሻፈዳችሁባት መሰለኝ። እናንተም በቃ ወደሷ እንትን አላት፣ ተገለበጣችሁ። ሩታና እስቲ ለሩታ እንኳን አስቡ። ጭራሽ አንተ እንደዛ አብራችሁ ኩሪፍቱ ድረስ ሄዳችሁ እንደውም ተዝናንታችሁ ነበር። የሆነ ሰዓት 300 ኬስ ሲገባ ምናምን አክብረህለት ምናምን አንተ አቤላ የምትባለች በጣም ክፉ ነህ ማለት ነው። በቃ ምንም ህሊና የለህም። ያ ሁሉ ነገር አድርጋችሁ አብራችሁ ተዝናንታችሁ ሩታ ላይ እንደዚህ ራሱ መጨከነ፣ አብርሃም ላይ ራሱ ጨከንክ ማለት እኮ ነው። ለአንተ ጥሩ ያረክ ይመስላል እንጂ አብርሃም ላይ ጉድጓድ ውስጥ እየከተከው ነው። በቃ ምንም የሆነ አቋም የሌለው ነገር ነው እየሰጠው ያለው ልጁ። ሰው ትዳሩን ያስታርቃል እንጂ እንዴት ያፋታል? አሁን ጋሽዬ አንተ በአባት የለም ነው እንኳን በአባት እስቲ አስማማቸው ልጆቹን ማፋታቱ ምናምን ተውና ከሄርሜላ ጋር ማገናኘቱ ተውና መስቲ አንድ ላይ አድርጋቸው። ሩታና አብርሃምን አንድ ላይ አድርጋቸው እስቲ። እንደ ሰውኛ አስብ፣ እንደ ክፉ ሰው አታስብ። በቃ ይሄ ጊዜ እኮ አልፎ ያኔ ድሮ እኮ እንደዚህ አድርገኛል ብሎ አብርሃም አይጸጸትብህ፣ ሩታም አትጸጸትብህ። የእነሱ ብቻ አይደለም ልጃቸው አድርጎ ይሄ ልጅ ነበር እየበጠበጠኝ ያለው ብሎ ካንተ ጋር ለመጋባቱ አይቀርም። ገብቷል? አባባሌ ገብቷል? መቼም ይሄን ቪዲዮ ታያዋለህ። ግን አባባሌን ከገባ ሰምተኛል አይደለ? በቃ አሁን በልጁ እንኳን ያንተ እንትን ረፍት አታገኝም፣ የአእምሮ ረፍት አታገኝም አንተ።
ልጁ አድጎ ይሄንን ቪዲዮ ማየቱ አይቀርም። ለካ እናቴና አባቴ እንደዚህ አድርጓል እንደዚህ አድርጎብኛል ምናምን ብሎ ሐሳብ ውስጥ መግባት አይቀርም። የሱ አይምሮ ውስጥ መቀረጹ አይቀርም ያንተን እንትን ቡርክስ ይሄ ሰሞኑ እየመጣ ያለው ካንተ ጋር ከተጨመረ በኋላ ነው። ቡርክም ይሄንን ባህሪ እያመጣ ያለው ሄርሜላን ይዛችሁ ጎትታችሁ ያመጣችሁ ዝም ተባላችሁ፣ ተስማሙ ከሩታ ጋር። አሁንም ድጋሚ አፋታቻችሁ። ምንድነው የምትሰሩት እናንተ? ቆም ብላችሁ አስቡ። እኔ እንደዚህ ስለፈልፍባችሁ ምናምን ደግሞ የንቀት አይደለም። በቃ እኔ ስላከበርኳችሁ ነው። ያው በሚዲያም ራስ ወጥቼ ማወራችሁ እንጂ በስልክ እኮ ደውዬ እንደዚህ ማድረግ እችላለሁ። ግን አይሆንም ነው እንደዛ አይሆንም። በቃ እናንተ እንደዛ ስትባሉ አጉል ጤባር ሊመስላችሁ ይችላል። እኔ አሁን በሚዲያ መጥቼ እናንተ ማወራው ቢያንስ እንኳን እናንተ ይሄንን ሚዲያ ላይ እንትን ብለዋል። በቃ እናስማማቸው እስቲ ሰው ደስ ይበለው፣ ኦዲየንስ ደስ ይበለው፣ ቤተሰቦቻችን ደስ ይበለው ብላችሁ ምናልባት ካስማማችሁ በማለት ነው እንጂ እኮ መስማማታችሁ አይቀርም። በቃ እናንተ ሰውን ለምን ትጥላላችሁ? ሰው እንዲጠላችሁ ለምን ታደርጋላችሁ? ህሊና ካላችሁ የሰው ትዳር መበጥበጥ ምን አይነት ወንጀል እንደሆነ ብታውቁ እንደዚህ አታረጉም ነበር። ለአሁኑ ግን ደስታ እየሰጣቻቸው ይመስላችኋል እናንተ። በቃ አሁን ፎቶሽ ግድግዳ ላይ ተለጥፋለች ምናምን ሄርሜላ ራሱ አፍቅር ያለው ምናምን ብለሽ ጥሰሽው ነበር አይደለ? በቃ አትድረሽብኝ ብሎሽ ነበር እሱ። አብርሃም እኮ አስጠንቅቆሻል፣ አትድረሽብኝ። አብርሃም ለአቤል ራሱ ለነብሩክ አትድረሱባት፣ ሩታ ጋር ማትድረሱ፣ እኔ ጋር ማትድረሱ ብሏችሁ አስጠንቅቋችሁ ነበር። የዛን የተደሰታ ሩታ እና አቤልን ስላስጠነቀቅልኝ ምናምን ብላ ደስ ብሏት ነበር። ድጋሚ አሁንም ደግሞ ጭራሽ እና አቤል ጋር ነው የምኖረው አለ አብርሃም። የሆነ አስደግማችሁበት ካልሆነ በስተቀር አብርሃም እንደዚህ አይነት ሰው አይደለም። በእናንተ ምክንያት ነው ትዳሩን እየፈታ ያለው፣ ሁሉም ነገር እየፈታ ያለው በእናንተ ምክንያት ነው። እባካችሁ እንደ ወንድ ለምናችሁ ከነሱ ትዳር ከነሱ ምንም ነገር በቃ ከነሱ ማህበረሰብ ራሱ ውጡ። ከነሱ ጓደኞች ከነሱ ምንም አልጠቅሟችሁም እናንተ። እነሱን ስላጣላችሁ የምታገኙት ነገር ካለ ችግር የለም። በቃ እኔ ማናችሁም ይሰጣችኋል፣ ሰው እኮ ይሰጣችኋል፣ ችግር የለም። ብር ከቸገራችሁ ወይም የሰው ትዳር ከማፋታታችሁ በፊት እንደዚህ ፈልጋ ነበረው ለአብርሃም ሄርሜላን አግዛችሁ እናንተ ሩታንና አብርሃም ማላቀቅ ምን ማለት ነው? ይሄ እንደ ትልቅ ሰው እንደ ወላጅ እንኳን አሁን እናንተ ደርሳችኋል፣ ለማግባት ደርሳችኋል፣ ሁሉም ነገር በቃ ሁላችሁም አሁን ወጣት ናችሁ። እንደ ወጣት እንኳን አስቡ። ነገ እኔ ላይ ቢሆንስ ይሄ ነገር ማግባት አይቀርም ሰው በቃ። ስለዚህ በቃ እናንተ ቆፍጠን ብላችሁ የራሳችሁን ሐሳብ ነው አላማ ነው ማለም ያለባችሁ። ገብቷችኋል አባባል? የራሳችሁን አላማ ነው ማተኮር ያለባችሁ። ህሊና እንዳለው ሰው አይምሮ እንዳለው ሰው ነገ እኔ ትዳር ብይዝስ ልጅ ወልጄ እንደዚህ ሆናለሁ እንደዚህ ይወራብኛል ይሆን ምናምን ብላችሁ ማሰብ እንኳን የለባችሁ። አችሉም አይምሮ ካላችሁ እኮ ማሰብ አለባችሁ። ሄርሜላ ሲጀመር አይምሮ የላትም። ባለፈው ብራዘሯም እንደዚህ ነግሬው በቤተሰብ ሄጄባታለሁ ሄርሜላ ጋር ባይዘይ። አሁን ፋዘሯ ትንሽ የሆነ መንገድ ሄዷ ምናምን እስኪመጣ ምናምን ብለውኝ ነው እንጂ እኔ ፋዘሯን የሄርሜላ ፋዘር እዚህ ቡታጅራ ያለው ቡታጅራ ድረስ በቃ እኔ ወንድ አይደለሁም። የሄርሜላን አባት እዚህ ጋር አምጥቼ እውነቱን እንቅጭቁጭን ካልተናገረ እኔ ወንድ አይደለሁም። ሳሚ አትበሉኝ ቤተሰቦች። በቃ እኔ አኮራችኋለሁ ቤተሰቦች። የሄርሜላን አባት ወንድሟንም ሳይቀር ይዤ መጥቼ እዚህ ሚዲያ ላይ እኔ ቤት ላይ አሳያችኋለሁ። እውነቱን እንቅጭቁጭን በቃ ፋዘርዮ ለሄርሜላ እንዲያስጠነቅቃት የሰው ትዳር እየበጠበጠች እንደሆነ በቃ ሰው ደግሞ ስለሷ መጥፎ ነገር እያወራባት እሷ መጥፎ እንደሆነች እነግሯለሁ ሰውየውን ማለት ነው። ሰውየው ስላልኩት ደግሞ ሌላ ነገር ሊመስለው ይችላል። አባቷ የሷ አባት ማለት ነው። እና ቤተሰቦች ብዙ አልበላችሁ። እንደገና ደግሞ በቃ እንዲህ ሳወራ ምናልባት እጅን ነው ልትሉኝ ትችላላችሁ። ምንም ችግር የለም በሉኝ። ግን ሩታና አብርሃም አንድ ላይ መሆናቸው አይቀርም። እኔ በሩታና በአብርሃም የመጣብኝ ሰው በቃ እኔ እሞታለሁ። በቃ እስከ ሞት ድረስ ሄዳለሁ እንጂ እነሱን እኔ ሳላስማማ መቼም ሰው አልሆንም። በቃ ሰው አለ አይደል? ህሊና እንኳን አለን እኛ ቻናል ከፍቶ ስሩ ምናምን ብሎ ስለሰጠን ሳይሆን አለ እንደ ቤተሰብም እንደ ሰፈርም እንደ ጎረቤትም ስታስቡት የሚሆን ነገር አይደለም። አብራችሁ ውላችሁ አብራችሁ ተጫውታችሁ አብራችሁ ተዝናናችሁ ብዙ ሰዓት እኮ አብርሃምና ሩታ አብረን ነበር እንዛ ሰፈር ላይ ድሮ በቃ ኤሌመንተሪ ምናምን እያለን ሚሉኮን እኛን ነበር ምናምን በዛ ነገር ህሊናችን ይዞ ነው እንጂ ወደ እናንተ እየመጣን ያለ ነው። እነሱን በቃ ስትደቁብን ምንም ደስ አይለንም። ለዛ ነውና ቤተሰቦች ብዙ አልበላችሁ። እንደገና ደግሞ ቤተሰቦች ይሄን ቤት አዲስ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡን ቪዲዮን ሲጀምሩ ላይክ በማድረግ ጀምሩ።
ቀጣይ ቪዲዮ እስክንገናኝ ቻው።